በዕለተ ከተራ በአገልግሎት ላይ እያሉ ሕይወታቸው ያለፈ 4 መንፈሳውያን ወጣቶች የመታሰቢያ ጸሎት ብፁዓን አበው ሊቃነ ጳጳሳት በተገኙበት ተከናውኗል። በ2018 ዓመተ ምህረት በዓለ ጥምቀትን በደማቅ መንፈሳዊ ስነ ስርዓት ለማክበር በብዙ የሀገራችን አካባቢዎች እንደሚከናወነው ኦርቶዶክሳውያን ወጣቶች የታቦታቱን ክብር ለመጠበቅ ያዘጋጁትን ሰረገላ ለአገልግሎት እያቀረቡ በነበረበት ወቅት ኮዬ ፈጬ ደብረ ፀሐይ መድኃኔዓለም ቤተክርስቲያን አካባቢ ይኖሩ የነበሩ ወጣቶች ሕይወታቸው አልፏል። ይህንንም ተከትሎ እነዚህን ወጣቶች የሚዘክር ሥርዓተ ጸሎተ ፍትሐት ብፁዓን አበው ሊቃነ ጳጳሳት በተገኙበት ተከናውኗል። በጸሎተ ፍትሐቱና መታሰቢያ መርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ የምዕራብ አርሲና የኢትዮ ሶማሌ ጅጅጋ ሀገረ ስብከት ጳጳስ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሥራ ኃላፊዎች፣ የሸገር ከተማ ሀገረ ስብከት የሥራ ኃላፊዎች፣ ሐዘንተኞች፣ የሰማዕታቱ ቤተሰቦች፣ የደብሩ አገልጋይ ካህናትና የሰንበት ትምህርት ቤት ወጣቶች እንዲሁም ከፍተኛ ቁጥር ያለው የአካባቢው ምዕመን ተገኝቷል። ደብሩ የአጥቢያውን ማህበረ ካህናትና ማህበረ ምዕመናን በማስተባበር ሐዘንተኞቹን ለመርዳት ኮሚቴ አቋቁሞ እርዳታ እያሰባሰበ እንደሚገኝ ተገልጿል። በመርሃ ግብሩ የተሳተፉት ሁሉም ብፁዓን አበው ሊቃነ ጳጳሳት አባታዊ የማጽናኛ ትምህርት ያስተላለፉ ሲሆን የጉባኤውን መጨረሻ ቃለ ምዕዳን የሰጡት ብፁዕ አቡነ ሳዊሮስ ልጆቻችን ከኛ በመለየታቸው ከፍተኛ ሐዘን ቢሰማንም በአገልግሎት ላይ እያሉ በመጠራታቸው ታላቅ በረከት የደረሳቸው በመሆኑ ልንጽናና ይገባናል በማለት የሐዘንተኛ ቤተሰቦችን አጽናንተዋል። ተጎጂ ቤተሰቦችን ለማገዝ በኢትዮጵያ ንግድ ባንክ እና በአቢሲኒያ ባንክ የባንክ ሂሳብ የተከፈተ ሲሆን ምዕመናንም በዚህ የባንክ ሂሳብ ቁጥር የተቻላቸውን እርዳታ በማድረግ ሐዘንተኞቹን እንዲደግፉ ጥሪ ቀርቧል። እግዚአብሔር የአገልጋዮቹን የገብረ ሚካኤልና የወልደ ገብርኤልን የወልደ ጊዮርጊስና የወልደ ሚካኤልን ነፍስ በገነት በመንግስተ ሰማያት ያሳርፍልን። ቤተሰቦቹን ያጽናናልን፣ ያረጋጋልን፣ ጽናቱን ብርታቱን ይስጥልን። እንግዲህ ልጆቻችን ቤተክርስቲያን አገልጋዮች የሆኑት ልጆቻችን ቀሲስ ገብረ ሚካኤልና ወልደ ገብርኤል፣ ወልደ ጊዮርጊስ፣ ወልደ ሚካኤል እግዚአብሔርን እያገለገሉ በእግዚአብሔር ቤት እያሉ መልካም ስራ እየሰሩ ነው። እንግዲህ እግዚአብሔር የጠራቸው ጥሪ ደርሷቸው ወደ እግዚአብሔር ነው የሄዱት። ይሄ እንግዲህ እግዚአብሔር ጥሪ ነው፣ የሰው ጥሪ አይደለም። እንግዲህ መቼ እንደምንጠራ አናውቅም። ጥሪያችን መቼ እንደሆነ አናውቅም። ዛሬ ሊሆን ይችላል፣ ነገም ሊሆን ይችላል። ቀኑን የሚያውቀው እሱ ነውና ቀኒቱንና ዕለቱን አታውቁምና ተዘጋጅታችሁ ኑሮ ነው ያለውና ልጆቻችን ተዘጋጅተው በዚሁ በቤተክርስቲያን ውስጥ ነው የኖሩት፣ በዝግጅት ነው የኖሩት። ስለዚህ ጥሪውን እንግዲህ ስለደረሳቸው ወደ እግዚአብሔር ተጠርተዋል። ቀኑን ጊዜውን የሚያውቅ እግዚአብሔር ነው። እስከዛ ድረስ ግን ዝግጅት ማድረግ፣ ንስሐ መግባት፣ ከእግዚአብሔር ጋር መነጋገር በጣም ምን ጊዜም ቢሆን መርሳት የለብንም። ሐዘኑ የሁሉም ነው፣ የቤተሰብ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ በሙሉ ነው ሐዘኑ ማለት ነው። የእናንተ የቤተሰብ ብቻ አይደለም። ስለዚህ በጣም ነው ሐዘኑ የተሰማን። ቤተክርስቲያን ልጆች፣ የቤተክርስቲያን አገልጋዮች፣ ሁሉ ጊዜ ከቤተክርስቲያን የማይጠፉ ልጆቻችን በዚህ መልኩ በመጠራታቸው ያውም በዚህ በጥምቀቱ በበዓል ጊዜ ይሄ መሆኑ በጣም ያሳዝናል። በጣም ነው ሐዘን የሚሰማን። ግን ምንም ማድረግ ስለማይቻል መመለስ ስለማይቻል ማዘኑ ማልቀሱ ብዙ ማሰቡ ምንም ጥቅም የለውም። ማድረግ ያለብን ወደ እግዚአብሔር መጸለይ፣ በጸሎት ማሰብ፣ ነፍሳቸውን በገነት በመንግስተ ሰማያት እንዲያሳርፍ መጸለይ ለብቻ ነው የሚጠቅመው። መጸለምና ሌሎቻችን ደግሞ ለቤተሰብ ቅድም እንዳልኩት እርዳታ ማድረግ ነው የሚያዋጣው እንጂ ይሄ ከዚህ የበለጠ ምንም ማድረግ አይቻልምና ዘአቀበ ቃሌ ይጥሞ ለሞት ለዓለም
ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ይላል። ሞትን አያይም። ምክንያቱም ክርስቲያኖች እንደ ቃሉ ይኖራሉ። እንደ ቃሉ ከኖሩም ሞት እንደማያዩ፣ ሞት እንደማይነካቸው ይህ ቃል ያረጋግጥልናል። አምላካዊ ቃል ነው የኢየሱስ ክርስቶስ ቃል እና ሞት ይሄ ምድራዊ ሞት እረፍት ነው የሚባለው። ነፍስ ከስጋ ስትለይ ነፍስ ወደ እግዚአብሔር ትሄዳለች፣ ስጋ ደግሞ ወደ አፈር ይመለሳል። አፈር ነህና ወደ አፈር ትመለሳለህ ተብሎ በተነገረው መሰረት ስለሆነም እንግዲህ ሞተ ነፍስ ነው ሰውን የሚጎዳው። ሞተ ነፍስ ለዘላለም ነው። የኛው ሞተ ስጋ እረፍተ ስጋ ያው እንግዲህ ይሄ ለዘላለም አይደለም። ሳይሰናበቱ መሄዳቸው ይሄ ሰውኛ ነው እንጂ የቀረው ሌላው ምንም ከሞት የሚቀር ነገር የለምና እንግዲህ ልባቸው አይደንግጥ፣ በእግዚአብሔር እመኑ፣ በአባቴ ብዙ መኖሪያ አለ ተብሏል። እንግዲህ እሱ በዛ በሰማይ ሊያኖራቸው ለዘላለም ሊያኖራቸው በአብርሃም በይስሐቅ በያዕቆብ እቅፍ ሊኖሩ ከቅዱሳን ከተማ ከቅዱሳን ጋራ ከቅዱሳን መላእክት ጋራ ከቅዱሳን ጻድቃን ጋራ ለመኖር ነው እግዚአብሔር የጠራቸው። ልጆቻችን እንግዲህ ሕፃናቱም በድላቸው ያድጋሉ። እግዚአብሔር የፈጠረው እግዚአብሔር አይጥለውም። እግዚአብሔር የፈጠረው እግዚአብሔር አይጥለውም። እግዚአብሔር የራሱ ጥበብ አለው፣ የራሱ መንገድ አለው እና በዚህ መሰረት ያው መረዳዳት ቅድም እንደተባለው መደጋገፍ መረዳዳት ያስፈልጋል። ልቅሶው ለምንም አይጠቅምም። ሐዘነ ልቦና ተቅልል